አችን እንደሰታለን ማለት ነው። በፍሬሽ ክርስቶስ ደም ልብ አድርግ። አሁን እመቤታችንን የዓለም ሁሉ ቤዛ እመቤታችን የሚለውን እንኳን ራሱ ሲፈታው ምንድነው ያለው? ለምንድነው ቤዛ የሚለውን የተጠቀመው? የዓለሙን ቤዛ በመውለዷ በልጅሽ በአንቺ ደም አይደለም ያለው፣ በፍሬሽ ክርስቶስ ደም ፍሬዋ ነው። ኤልሳቤጥም የማይጸንሽ ፍሬ የተባረከ ነው ብላታለች። ፍሬዋ ነው ክርስቶስ። ከጽጌ ረዳ አበባ እመቤታችን የተገኘ ፍሬ ሕይወት ነው ክርስቶስ። ስለዚህ ይህ በዚህ አውደ ኮንቴክስት ነው እኛ እመቤታችንን ይዘዊት ዓለም ምላት እንጂ አንድ ቀደም እንዳልከው ኦነስትሊ ተናግረሃል። እኛ ምለው እንድንስ ያለ ኦኬ። እኔ ግን ቤዛ የሚለው ቃል መጽሐፍ ቅዱስ ላይ ራሱ አማን የምጠይቅህ ኦኬ፣ ቤዛ ለሰው ነፍሱ ሀብቱ ቤዛው ነው ይላል። ቢሞት ቅርስ ሊሆን ይችላል። በዛ ነገር ስራ ቢሰራ የሚባረክበት ሊሆን ይችላል። ይሄ ደግሞ ለእመቤታችንም ይሰራል። ቆይ አይደለም፣ አሁን ችግሩ እንደዛ ብሎ የፈታ አምጣ ነው የምልህ። የለም እኮ ነው ችግሩ። ቆይ አንዴ ልጨርሳት። ግን ሰዓት ረጅም ሰዓት ወሰድክ። እሺ ልጨርስና በዚህ ልጨርስ። በእነዚህ ሶስቱ ትርጉሞች አየን። ቅድም ከመምህር ዳዊት ጋር ስናወራ የነበረውን የግሪኩን ትርጉሞች አየንና ሁሉንም አገባቦች እስቲ እንደዚህ ቡሌት አድርገን አስቀምጠን የቱ ጋ ነው ማርያምን የምናስገባው ነው ጥያቄው። ምትክ በሚለው እርሱ አሉ ቅድም ምትክ በሚለው ምክንያት ነው ቤዛዊት ዓለም የምንለው። የኛ ጥያቄ ምትክ ስለሆነችና ቅዱስ ኢራኖስ እንዳስቀመጠው ምትክነቱ ደግሞ በመታዘዝ የመጣ ስለሆነ በዚህ ምትክነት ምክንያት በመታዘዟ ምክንያት ቤዛዊቱ ሁሉ ዓለም እንላታለን፣ የዓለም ሁሉ ቤዛ ናት እንልናለን ብሎ ያስተማረ ምንሰጣችሁ ጊዜ ምን ያክል ነው? 100 ዓመት አይደለም 400 ዓመት አባቶችን በመደዳ አስቀምጡና እንደዛ ብሎ በመታዘዟ ምክንያት ቤዛዊተ ሁሉ ዓለም እንላታለን ያለ ማን ነው? የለም። ስለዚህ ይህ ትምህርት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ያለ ትምህርት ነው። አሁን መጨረሻ ላይ ደህና ሄደህ ካለ አባቶችን መጥቀስ ነው እንግዲህ ካለ አባቶችን መጥቀስ ነው። አባቶች ኢራኔስ አባታችን ነው። በቃ አባ ጊዮርጊስ ኢራኔስ በዚህ ምክንያት ቤዛዊት ሁሉ ናት አላለም። አይደለም ፖለቲካውን ተውና መጨረሻ ላይ መጥተህ እኔ ፖለቲካ አልወድም። መጨረሻ ላይ መጥተህ ያው ፕሮቴስታንቲዝምን አፕሩቭ እና ዲፌንድ ላደርግ የመጣሁት እሱን ነው። እኔ ኦኬ ዲፌንድ ማድረግ ትችላለህ። እኔ የማወራው ግን ኦኬ ያላልነውን ስትሉ ነው የኖራችሁ። በቃ ኃጢአት ሰርታችኋል በአጠቃላይ። ምክንያቱም ነውር ነው። ቆይ አሁን እኔ እያወራው ስለሆነ ኢንተራፕት እንደሱ ነው። ውሸት ነው። እኛ ያልተረጎምንበትን እኛ ያላሰብነውን ክሬት አድርጋችሁ እንዲህ ትላላችሁ ብሎ መተርጎም ከኃጢአት ሁሉ የእግዚአብሔር ልብ ነኝ ማለት ነው። በነገራችን ላይ እኔ ፈጣሪዬን የማውቅበትንና የምረዳበትን መንገድ ኦኬ፣ የተጻፈ ነገር ካለ ያን ጀጅ ማድረግ ትችላለህ። እኔን ግን የውስጥህን አውቃለሁና እንዲህ ነህ፣ ኃጢአት አለብህ፣ ጻድቅ ነህ። ጻድቅ ነህ እንኳን ለማለት እንኳን ሪዝን እኮ ያስፈልጋል። ውስጤን ግን የማውቀው እምነት ነው። ይሄ የምንለውን የተጻፈውን እኛን ጠይቁና ከዛ በኋላ በምንለው መንገድ ጀጅ አድርጉናል። ኦኬ ቅድም ዘርዝረን በመታዘዟ ምክንያት ኤራኔስም ያለው ሔዋን ያለመታዘዝ ምክንያት ናት፣ ድንግል ማርያም የመታዘዝ ምክንያት ናት። ሔዋን የሞት ምክንያት ናት፣ ድንግል ማርያም ሕይወት ክርስቶስን በመውለድ የሕይወት ምክንያት ናት በሚለው ቤዛዊተ ዓለም ያላት እንደዚያ ነው። እዚህም ላይ እኮ የአባ ጊዮርጊስንም ጠቀስኩልህ። እመቤታችን ከዚህ ውጭ እኛ ልንላት አንችልም። ይህ እምነት ነው። ይሄ እኔ ስለ ይሄንን እምነቴን ልክደው አልችልም። ባይዛዬ ዝም የማይሆን ነገር እዚህ ጋር በተረጉም እንደናንተ አይደለንም። እኛ በአንድ ቀን ተሰብስበው በቃ ማውገዝ ይችላሉ። እኔ ተቋም ነን። የሚከሰን የሚጠይቀን አለ። እናንተ ጋር አይ ቲንክ ብዙም በጣም ብዙ ዲሞክራት ይኖራል። እነ ዩቱብ ላይ ሲሰራ ስላላየን እነሱ ተለጣፊ ናቸው። ከእሳቸው ጋር ቀጥሎ መምህር እግዚአብሔር ይፍታ። እግዚአብሔር ያክ ስለመጡ በጣም ደስ ብሎኛል። ያው ሚስ ኢንተርፕሬት ተገን ሰላም ብያለሁ። እሺ ይቀጥሉ መምህር። እሺ በመጀመሪያ እኮ አማን የሄሬኒዮስ የሪካፕቹሌሽን አስተምህሮን ከተቀበለ
እመቤታችንና በክርስቶስና በአዳም መካከል ያለው ፓራራሊዝም በድንግል ማርያምና በሔዋን መካከል አለ የሚለውን ይህንን ፓራራሊዝም ከተቀበለ ቃሉ ነው ማለት ነው ያስቸገረ። ቤዛ የሚለው ቃል ቤዛ የሚለው ቃል ሳይሆን አሁን አንተ አሁን እርሶ ያንን ቃል ደግሞ ለታይትሉ ክብር ነውና እዛ ቃል ላይ ቆመው ሊፈጥሩ ያሰቡትን ቴዎሎጂ ጭምር ነው ኤክስክሉድ እያደረግን ያለ ነው ስለሌለ ማለት ነው። መጽሐፍ ቅዱስ ላይ ካሜራውን ትንሽ ይጥረጉ፣ ድብዝዝ ብሏል ኋላ ላይ አማን። አሁን አንተ ሪካፕቱሌሽን አለ አይደለ? እነ ኢሬኒዮስ ከጀስቲን ማርቲር ጀምሮ እመቤታችንን በሔዋን በኩል የመጣውን ነገር ሪቨርስ የሚያደርግ ነገር ሰርታለች፣ አድርጋለች፣ አብርሃም ኦፕሬት አድርጋለች የሚል በመታዘዟ ማለት ነው። እሱ ካለ በቃ እኛ እሱን ነው ቤዛ የሚባለው እሱ ነው። ቃሉ ከሆነ ቴዎሎጂካል ኤክስፕሬሽን ከነገራችን ላይ ስንት ሰዓት ሙሉ የቆየ ነው መምርዬ፣ ስንት ሰዓት ሙሉ የቆየ ነው። አሁን ያሉኝን ሰማሁት። በቃ ምናልባት አሁን እንዳይሽከረከር ስለፈለኩ ነው። በቃ እኛ እያልን ያለ ነው ቤዛ እያልን ያለ ነው እሱን ነው የእኛ ጥያቄ። እሱንም እኮ ነው አታክ እያደረግን ያለ ነው። መታዘዟን ነው ቤዛ እያላችሁ ያላችሁት። ስቴፕ መሄድ ይችላሉ፣ ነፃነቱ አለኝ። ለምሳሌ በሆነ ጉዳይ ላይ የሆነ ኮንሰንሰስ ያለውን ነገር ያው ከእናንተ ልጆች ጋር ይህንን ነው እየተለማመድን የመጣ አልቀበለውም ኢሬኒዮስን አብረን ስለምንቀበለው ችግር የለም። አንተም ስለተቀበልክ እኛም ስለተቀበልን አንድ ስቴፕ ሪጀክት ማድረግ መብት የተጠበቀ ነው በእነሱ ሎጂክ ማለት ነው። ግን ሪጀክት አላደረገውም። ቆመን እዛ ላይ እቀበለዋለሁ። እንደ ፕሮቴስታንት ሳይሆን እንደናንተ ልጆች ነው ያልኩት። እንደናንተ ልጆች ነው ያልኩት። እንደ ፕሮቴስታንት ሳይሆን የእናንተ ልጆችም ከእናንተ ጋር ያለ ነገር ስለሆነ ነው። ኦብጀክቲቭሊ እናውራ። እኔ የምቃወመው እንደ ፕሮቴስታንት ነው አላልኩም። ለማንኛውም አንተ ገና ሮጠህ ያልጠገብክ ጎረምሳ ነህና ጠግቤያለሁ። 30 ዓመት አልፎኛል። መምህር በረከት ረጋ ብለው ስለሚያወሩ አታፍናቸው። እና እኔ አማንን ማወቅ የምፈልገው አሁን የኢሬኒዮስን ሀሳብ ከተቀበለ ሔዋን ባለመታዘዝ ሞትን አመጣች፣ ድንግል ማርያም በመታዘዝ ደግሞ ለእሷና ለሰው ልጆች ለሂውማን ሬስ የድነት ምክንያት ሆነች የሚለውን ፓራራሊዝም በሔዋንና በእመቤታችን መካከል ያለውን ለመግለጽ ምን ቃል ነው መጠቀም? ምክንያቱም ይህን ለምን መሰለህ? ቴዎሎጂ ጽንሰ ሀሳቡ ነው እንጂ የማይቀየር ኤክስፕሬሽን ሊያድግ ይችላል አይደል? በየዘመኑ ምናልባት እኮ አባ ጊዮርጊስ የተሻለ ኤክስፕሬሽን ኑሮት ሊሆን ይችላል። ይህን ለመግለጽ ይህም ብሎ ይሻላል ብሎ አስቦ ሊሆን ይችላል። ጽንሰ ሀሳቡ ይሄ ከሆነ ይሄ ኢሬኒዮስ ከሆነ አባ ጊዮርጊስ እመቤታችን ቤዛዊተ ዓለም ሲላት ይሄን ለመግለጽ ነው አለ። ቤተክርስቲያን ይሄን ነው የምታምነው። ስለዚህ ይሄን ለመግለጽ ይሄ ቃል ይሻለኛል፣ ምክንያቱም ቤዛ ምትክ የሚል ትርጉም ስላለው ይሄን ብጠቀም ይችላል ካለ፣ ጽንሰ ሀሳቡ ደግሞ የኢሬኒዮስ ከሆነ ቃሉ ነው አንተ ያስቸገረ ወይ ጽንሰ ሀሳቡ ነው? አንደኛ ጽንሰ ሀሳቡም የቃሉ ችግር የለብንም። ቅድም የቃሉን ጉዳይ ከመምህር ዳዊት ጋር እያወራ ነበር። የገባባቸውን አገባቦች ለሙሴ ሲገባ፣ ለኢየሱስ ሲገባ፣ ቤዛ ለሁሉ ነፍሱን ሰጠ ሲገባ፣ ሀብት ለነፍስ ቤዛ አለው ሲገባ እንዴት አይነት ሀሳቦችን ይዞ ይመጣል የሚለው ምንም ስላላከራከረንና ሄደን ስለገባን ችግር የሆነብን በእነዚህ ሁሉ ኮንቴክስቶች ውስጥ ማርያምን የቱ ጋር እናስገባለን? እዛ ብሎ ያስተማረ ሐዋርያና ነቢይ አለ ወይ? የለም፣ እንደሌለ እናውቃለን። ደን እያወራን ያለ ነው መጽሐፍ ቅዱስ ውስጥ ማግኘት ስላልቻልን ነው። ኢሬኒዮስ ላይ መጣ ነው ባይዝ መጽሐፍ ቅዱስ ላይ ማግኘት ስላልቻልን ነው። አባ ጊዮርጊስ ጋር መጣ ነው። ቆይ ስለ ማርያም ቤዛ ቅዱስ ጳውሎስ ጋር እንሂድና ማርያምን አስመልክቶ ቤዛ ያለበትን ልታመጣልኝ ነው? ገላትያ 4 ላይ እሱን እኮ ነው እያልኩ። ገላትያ 4 ላይ ማርያምን አስመልክቶ በቤዛነት የተወራበት ክፍል። እሺ ሲቀጥል እንነጋገር፣ ችግር የለም። ገላትያ 4 ላይ የዘመኑ ፍጻሜ ሲደርስ እግዚአብሔር ከሴት የተወለደ ልጁን ላከልን ይላል አይደል? ከሴት የተወለደ ማለት ምን ማለት ነው? ሰው ሆኖ የመጣ
ከድንግል የተወለደ ያው ሴት የሚለውን ማን እንደሆነ ስለምና ከድንግል የተወለደውም ከሴት ከሕግ በታች ሲል ደግሞ ከአይሁድ የሆነ ሕግ የተሰጣቸው እነሱ ስለሆኑ ከእነሱ መካከል በተወለደ ደን በሴት በኩል ብቻ አድርጎ የመጣ ወደ 4-5 ትርጉም መስጠት እንችላለን። አሁን እኔ የቅዱስ ጳውሎስን ይሄን ንግግሩን ለመረዳት የሚቸግረኝ ነገር ልንገርህ አማን። የጳውሎስ ነው ወይስ ነው? ቅዱስ ጳውሎስ ጳውሎስን ከሱ ጋር የሄዱ ሰዎችን ሴቶችን በስማቸው ይጠራል። እነ ፌቤንን፣ ሌሎችን በጣም በአገልግሎት ሲራዱት የነበሩ ሴቶችን በስማቸው የሚጠራ ሐዋርያ የክርስቶስን እናት ለምንድን ነው በስሙ አንድም ቦታ ያልጠራት ሴት ብሎ ያለፈው? እሱ አይ ቲንክ ቢግ ቴዎሎጂ ያለው አይመስለኝም። ምክንያቱም ሌሎች የመጽሐፍ ቅዱስ ክፍሎች ላይ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ ባለው ላይ ሴቶች በጉባኤ መካከል ዝም ይበሉ፣ አንደኛ ቆሮንቶስ ላይ አሁንም ሴቶች እያለ ነው ሄደው፣ ለዛውም አመፀኞችን ማለት ነው ሴቶች እያለ ነው ሄደው። ስለዚህ ሴቶች ማለቱ ገላትያ 4 ላይ የተለየ ስፔሻል የሆነ ቴዎሎጂ እንድሰራ አይፈቅድልም። ሴት ብሎ ማለፍ እሱን እያሰብክ ከሆነ ኢየሱስ ክርስቶስም አንቺ ሴት ብሏታል ማርያም ዮሐንስ 2 ላይ ብሏታል። ስለዚህ there is no specific peculiar የሆነ ትርጉም የለም። ኖ ቅዱስ ጳውሎስ ግን አንድም ቦታ ላይ ለአንተ የሐዋርያት ዋኖቹን ሐዋርያት በስም ጠቅሶ የተናገረ ሰው፣ በጉባኤ በደቀ መዛሙርቱን በስም እየጠራ የሚያመሰግን ሰው፣ በተለያየ ቦታ ስማቸውን መጠቀስ የሚገባቸውን ሰዎች በስም የሚጠቅስ ሰው በ14ቱም መልእክታት የድንግል ማርያምን ስም አንድም ቦታ አለማንሳቱ ምንድነው አንተ የምትረዳው? ለምንድን ነው? በጣም ቀለል ያለው መልስ የሚሆነኝ ዘፍጥረት 3ን እያሰበ ያለ ይመስለኛል። ምክንያቱም የሴቲቱ ዘር ስለሚል በሴቲቱ በኩል ብቻ ወንድ ሳያስፈልግ የሚመጣ ነገር እንዳለ ኦልሬዲ ስለተነገረ በሴቲቱ በኩል የመጣ የሚል ነገር ስለተነገረ ኦልሬዲ ነው። እኔ ስሟን ሜንሽን ማድረግ አይጠበቅብኝም። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ሴት ስትል ሂዱና ዘፍጥረት ላይ አላያችሁም? ስለዚህ ያንን እያለ ነው እና የተለየ ትርጉም የለውም። አሁን ሐዋርያው ቅዱስ ጳውሎስ ከሴት የተወለደ ሲል ኦሪት ዘጸአት ምዕራፍ 3 ላይ በሴቲቱና በእባቡ መካከል ዘፍጥረት ጠላትነትን አደርጋለሁ ያለውን ነገር ኢምፕላይ እያደረገ ነው። ሪካፕቹሌሽን የሚጀምረው ከሄሬኔዎስ ሳይሆን ከጳውሎስ ነው ማለት ነው። ሪካፕቹሌሽን የሚጀምረው ከሄሬኔዎስ ሳይሆን ከጳውሎስ መጀመሩ ማርያምን ቤዛ ብሎ ሄሬኔዎስ ፈቶታል የሚል አርጊመንት ሊመጣ አይችልም። ይሄን ሁሉ ሰዓት እየተከራከርን ያለ ነው። እሱን ለማግኘት ነበር፣ አላገኘንም እስካሁን። በቃ ቤዛ ፓራላሊዝም ባይብል ላይ ሞልቷል እኮ አይደል እንዴ? የአገር እኮ ነው ያለው፣ የአገር ነው ያለው። ኖ ይኸውልህ ቤዛ ሪካፕቹሌሽን ነው ብለናል እኛ እኮ። በቃ አሁን ትርጉሙ ቤዛ ሪካፕቹሌሽን ነው። ሪካፕቹሌሽንን ይኸውልህ አሁን መጣን። በቃ አይ ቲንክ በጣም ወደ ጠበበው አውድ መተናል። ብዙም ላይ አነጋግረን የሚችለው ብዬ የማስበው ቤዛ ሪካፕቹሌሽን ከሆነ show me from the Bible with the context of recapitulation that word is used for Virgin Mary. Show me. የለም እሱ እኮ ነው ኖ አይደለም። ይኸውልህ ቅዱስ ጳውሎስ ሴቲቱ ከሴት ተወለደ ሲል እኮ እሱ መጽሐፍ ቅዱስ ውስጥ ነው። የት አለ አሁን እናንተ የምትሉት እኮ እመቤታችን ዳግሚት ሔዋን እያላት እኮ ነው አይደል እንዴ? የት አለ እዛ ጋር ዳግሚት ሔዋን ምናምን ማብራሪያ ላይ እንትን ሰከንድ የሆነ ኢንተርፕሪቴሽን ላይ ኢቨን ከዛው ላይ ብታገኝ አሁን እያወራን ያለ ነው ማርያም ዳግማዊ ማርያም ባይዘ ተስማምተን ጨርሰናል። ስላሴ የሚል ቃል ከመጽሐፍ ቅዱስ አሳየኝ እንደማለት እኮ ነው። ቀደም አውርተናል እሱን። ስላሴ የሚል ቃል ከመጽሐፍ ቅዱስ አለማግኘታችን ስላሴ የሚል ቃል ከመጽሐፍ ቅዱስ አሳየኝ ሰውተ ምንድን ነው? ተስማምተን ጨርሰናል። ተስማምተን ጨርሰናል። እሱ ተስማምተን ጨርሰናል። ቀደም አይ ቲንክ ኖ አማን ጨርሶሽ እኔ ጋር ነው ችግሩ ኔትወርኩ። ኧረ ሰላም ነው፣ ሰላም ነው። ይቀጥሉ፣ እኛ ጋር ሰላም ነው። ከዚህ ይሰማል። ይቀጥሉ። አዎ ይሰማል። ይሰማል። ይቀጥሉ። ተቋርጧል መሰለኝ። ስላሴ የሚል ቃል ከመጽሐፍ ቅዱስ አሳየኝ ቢል አንድ ሰው ስላሴ የሚል ቃል ከመጽሐፍ ቅዱስ አሳየኝ ቢል ታሳያለህ? መልሱ ቀላል ነው። ምክንያቱም ሁለት ኦርቶዶክሳውያን ኦር ክርስቲያኖች ነን ብለን ኤክስፔክት የምናደርግ ሰዎች እያወራን ስለሆነ ኤግዛክት ወርድ ፋላሲ አይደለም እየሰራን ያለ ነው። አሁን እኛ በምናወራው ኤግዛክቱ አይ ቲንክ ተከፋፍሏል። እንትኑ ኔትወርኩ መሀል ላይ ላብሳለሁ ይመስለኛል። ወይ ወጥተው ይግቡ። ወጥተው ይግቡ። እንደገና
ኮፒ ሊንክ ሼር አድርጉ እንጂ ተወዳጆች ምዕመናን እንዴት ምን ነው ኮሜንት ላይ እንቅስቃሴ ቢኖር ጥሩ ነው። አይ ቲንክ ታፈናም ስለሆነ ይመስለኛል። ኮሜንት ላይ እኮ አንዳንደኛ በጨዋነት እያወራን ነው። እውነት ለመናገር ውይይቱንም ወድጀዋለሁ። ለምን እንደዚህ ተረጋግቶ እንደ ባለ አይምሮ ውይይት ካለ አይ ቲንክ ብዙ ነገሮች ማድረግ እንችላለን ብዬ ስለማስብና ከዛ አንጻር ነው። ሲልክፈትላቸው የሚሳደብ ሰው ግን ካለ እቦልካለሁኝ እኔ እቦልካለሁ። በጣም ጥሩ ነው። ጽንሰ ሐሳቡ ከመጽሐፍ ቅዱስ ካለ ቃሉን የቤተ ክርስቲያን ሊቃውንት የሚስማሙ ቃል ኮይል ሊያደርጉ ይችላሉ። ዋናው ጉዳይ ግን በዚያ ቃል ላይ የሚገልጹት ነገር መጽሐፍ ቅዱሳዊ መሆን ነው የሚጠበቅበት ብለን እንመልሳለን አይደል? ስለእመቤታችን አንድ ጉዳይ ሲነሳ ጽንሰ ሐሳቡን የተቀበልከውን ነገር ይሄ እንዲህ ተብሎ መገለጹን መጽሐፍ ቅዱስ አሳዩኝ ማለት ደብር ስታንዳርድ አይሆንም። ኦኬ እሺ አይ ቲንክ እንትን ነው። አሁንም ቢሆን አልተስተካከለም ኔትወርኩ። አሁን ማውራት ቢጀምር መሀል ላይ ይገባል ይሳቸውና ይሄንን ቅድም አንስተናል። መምህር በረከት አንስተናል። የስላሴን ጉዳይ ስላሴ ብቻ እኮ አይደለም፣ ሌላም የቴዎቶኮስን አንስተናል። ቴዎቶኮስ ብቻ ሳይሆን አንዳንድ ቴዎሎጂካል ወርዶች አሉ ለእግዚአብሔር የምንጠቀማቸው ገባሬ ሁሉ አይደለ፣ በሁሉ ቦታ የሚገኝ ሁሉን የሚያውቅ ምናምን የሚሉት ነው። ትራንሰንደንት በእንግሊዝኛው ትራንሰንደንት የሚል ሄደ በእንግሊዝኛ ትርጉሞች ውስጥ አታገኝም። ምጥውቅ የሆነ ምናምን የምንላቸው ማለት ነው። በሁሉ ቦታ ኦምኒ ፕሬዘንት የሚል ኦምኒ ፕሬዘንትን አታገኝም። ነገር ግን ኦምኒ ፕሬዘንትነቱን የሚያሳይ መጽሐፍ ቅዱስ ክፍል አለ። ትራንሰንደንትነቱን የሚያሳይ መጽሐፍ ቅዱስ ክፍል አለ። ስላሴን በአንድ ጥቅስ ላይ የምናገኝባቸው የመጽሐፍ ቅዱስ ክፍሎች አሉ። ቃሉን አላገኘንም ማለት ትምህርቱን አላገኘንም ማለት አይደለም የሚለውን እንስማማና አሁን የምናወራው ነገር ጋር አራምባና ቆቦይቱ ጋር ነው የሚሆነው። በመታዘዟ ምክንያት ራንሰም ፎር ኦል የሚል አስተምሮን ከመጽሐፍ ቅዱስ ውስጥ አናገኝም። ለዚህ ነው የስላሴን ጉዳይና የቴዎቶኮስን ጉዳይ ማናመጣው። የቴዎቶኮስን ፈልገህ ታገኘዋለህ። የጌታዬ እናት ጋር ሄደህ ታገኛለህ። ቃል ነበረ ቃልም ስጋ ሆነ ጋር ታገኛለህ። አባቶችም የነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ያ የተባረከውን አምላክ ነው የወለደችው ብለህ ቴዎቶኮስን ታመጣለህ። የቱ ጋር ነው በመታዘዝ ራንሰም ትባላለች የሚል የመጽሐፍ ቅዱስ ክፍል ልታመጣ የምትችለው? የለም። ስለዚህ ይህንን ልታገኘው አትችልም ነው። እኔ በጣም አንዳንዴ በቃ ፕሮቴስታንቲዝምን በጣም ይገልጣል ስሙን። በእውነት ነገር ስመ ግብር መቃወም ነው የፈለገ። በጣም ስማችን ከባድ እኮ ነው። ስማችን ከባድ ነው። ከባድ ነው። ተቃዋሚ መሆን በጣም ከባድ ነው። ኦፍኮርስ እንደዚህ ነው የምንቃወመው። እንደነዚህ አይነት ሀሳቦች ነው ይሰማኛል። ይቀጥሉ። ይሰማኛል። ምን እያልኩት ነበረ? ጀሮምን አማን ኮንሲስተንት አይደለም። አሁን ቢሆን አይደለም ጀሮምን እንትን ላለው ስላለ ምን ይላሉ? ምክንያቱም ለሚስጥረ ስላሴ መነሻውን ነው መጽሐፍ ቅዱስ ያገኘህ እንጂ ቃሉን ስላሴ የሚል ቃል ሶስትነትን የሚገልጽ ቃል መጽሐፍ ቅዱስ ውስጥ አላገኘም። ሶስትነት የሚገልጽ ቃል አያስፈልገኝም። እኔ ትምህርቱ ነው የሚያስፈልገኝ። እና ለነገረ ማርያም ታዲያ ትምህርቱን ብቻ ከወሰድክ ቃሉ ለምን ያጣ? አምጣልኝ። ትምህርቱን እኮ ነው ችግሩ። አምጣልኛ ጥቀስና። ይኸው ኤሬኒዮስን ተቀበልከዋል። ኤሬኒዮስ መጽሐፍ ቅዱስ ነው እንዴ? ኤሬኒዮስ መጽሐፍ ቅዱስ ኧረ መጽሐፍ ቅዱስ ራስ ተጠቀሰ። ተቀበለዋለሁ አላልክም እንዴ? አንድ ሰው ያወራ እንትኑ ኔትወርክ አማን እቀበላለሁ ያለ መስሎኝ እኮ ነው። ኤሬኒዮስ እኮ ብቀበለውም አሁን መምህር አንተ እንደምትለው አይደለም የሚፈታው። እንደዛ አልተፈታም። እኔ ኤሬኒዮስ ከኔ ጋር ነው ያለው ሁላ ቃሌ ይቀጥል። የቤዛነት ጉዳይ ከተነሳ ሰላም ብያለሁ መምህር በረከት። እሱን ያላገኘሁት የቤዛነት ጉዳይ ተነስቶ ቅድም ብየዋለሁ። ይሄን ሄሬኒዮስ እሺ መምህር ሄሬኒዮስ እንደ አንድ ልንቀበለው እንደሚገባ ሰው ከተወሰደ የማርያም ቤዛነት ለዓለም ሁሉ ብቻ ሳይሆን ለራሷም ቤዛ ናት ተብሎ መፈታትም ጭምር አለበት። ከቅድም ጀምሮ እየጠየቅኩ ነበረ። ሄሬኒዮስን መውሰድ ካለብን ሄሬኒዮስን ቤዛዊተ ዓለም ብሏታል ብለን መውሰድ አላላትም። ሲጀመር አላላትም፣ ግን ብሏታል ብለን መውሰድ ካለብን እኛ ሄሬኒዮስን የተቀበልነው በዛ መንገድ ነው። ለራሷም ሆነ ለዓለም ኦኬ ቤዛ ሊሆን የሚችልን እግዚአብሔር ወልድን በስጋ ስለወለደች ስለዚህ ቅድም የቴዎቶኮስ ጉዳይ ሲነሳ ስለነበር ማለት ነው። ስለዚህ ለራሷም ሆነ ለዓለም ቤዛ የሚሆነውን ወልዳለችና
ለሌሎችም ለራሷም ምክንያት የሆነን ለመዳን ምክንያት የሆነን ከመውለዷ የተነሳ ነው ይሄን የምትለው ነው ፖይንቱ። ስለዚህ ቤዛዊተ ዓለም አይደለም ለራሷም እቺን ልጨርሳት ለራሷም ሆነ ለዓለም ነው ቤዛ ልትሆን የምትችለው። እንደዛ ትላላችሁ ብዬ ደጋግሜ እየጠየኩ ነበር። ጀመር ቅድም እሱ እንደዛ ትላላችሁ እናንተ መልስ እኮ ሰጥቻለሁ። ቅድም አልሰማሁም ለማለት ነው። አይ አይደለም ትባላለችም አትባልም አላሉም እንጂ ለራሷ ቤዛ ትባላለች። በሄሬኔዎስ ንግግር አንደኛ ምክንያት በሚለው መዝገበ ቃል ወስደን በሔዋን ምክንያት ሞት እንደመጣ ለሰው ልጅ ሁሉ ሞት ለራሷም ለሰው ሁሉ በድንግል ማርያም ምክንያት ደግሞ ሕይወት መጣ የሚለውን አንተ ጠየቀኝ። ለራሷም ይላል አልከኝ። መታዘዟ ነው። እሱ እኮ ለራሷ የሚለው ምንድነው? መታዘዟ እኮ ነው። አለመታዘዝ ባትታዘዝ ኑሮ እኮ ለእግዚአብሔር ቃል እመቤታችንን ብፅዕት ናት ቅድስት ናት አንልም። የምንለው እኮ ፍጽምት ናት የምንለው በመጽሐፍ ቅዱስ ውስጥ ስትታዘዝ በቅድስናዋ ነው የምናውቃት። አጠቃላይ ኦኬ። ሔዋን ባለመታዘዟ ሞት መጣባት አይደለ? ድንግል ማርያም ግን መታዘዟ ምን ሆነ? ሕይወት ከእርሷ እንዲወለድ ሆነ። ስለዚህ የመዳናችን ምክንያት ሆነች። እምቢ ገብርኤልን አልሰማም ለእግዚአብሔር የሚሳነው ነገር አለ የምን ጥቅስ ነው ብትል ኖሮ አላለችም። እመቤታችን እኮ እኛ እኮ ሰው አይደለችም፣ ሮቦት ናት። የሆነ ሴታፕ ተደርጋ በሪሞት ኮንትሮል የምትንቀሳቀስ ናት አንልም። ኃጢአት የመስራት ፕሮባቢሊቲ እኮ አላት፣ ነፃ ፈቃድ እኮ አላት። ስለዚህ እሺ ማለቷ የምናከራት እኮ አንደኛውም እኮ ለዚህ እኮ ነው። ቅድስት ሆና መፈጠሯ ሌላ ነገር ነው፣ ግን ቅድስናዋን መጠበቋ ለቅድስና ለመታዘዝ ዝግጁ ሆኗ መገኘቷ እኮ ነው። አንደኛውን እኮ በጣም ከምናከብርበት አንዱ። ስለዚህ ኦፍኮርስ መታዘዟ ራሱ ማለት ነው ሕይወት ነው፣ ሕይወት እንዲመጣ ለመሆን ነው። ስለዚህ ኢራኔስ ያለውን 100% እንቀበለዋለን። ይሄ ምክንያት በሚሆነው። ስለዚህ ወላዲተ አምላክ ስንላት እኛም ማለት ሔዋንን በነገራችን ላይ ምን ልላት እንችላለን? የሞት ኦ ሔዋን ምን ተኖረት ሳይናኪ ሔዋን ወይ ምን አደረግሽንሽ ሞትን ያመጣሽብን እንላታለን እኮ በቅዳሴያችን ላይ። እመቤታችንን ደግሞ ሕይወትን ወለደችልን። ምክወለደ ደናግል እንላታለን። የደናግል መመኪያቸው እንላታለን።